ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግብጽና ኢትዮጵያን በህዳሴ ግድብ ዙሪያ ዳግም ለማደራደር ደብዳቤ መጻፋቸውን፣ በእስር ላይ የምትገኘው መምህርት መስከረም አብራ አይኗ በጽኑ እንደታመመ ጠበቃዋ መናገሩን፣ የትናንቱ ህወሓት ዛሬ የለችም ነገም አትመጣም ሲሉ የህወሓት የቁጥጥር ኮሚሽን ሊቀመንበር የነበሩት ተክለ ብርሃን አርአያ መናገራቸውን፣ በትናንትናው ዕለት ከዚህ ዓለም በሞት የተለየው የአርቲስት ነጻነት ወርቅነህን የህይወት ታሪክ አስመልክቶ የተሰሙ መረጃዎችንና ከአርቲስት ነጻነት ወርቅነህ ህልፈትን አስመልክቶ በብዙ ኢትዮጵያውያን ዘንድ ቅሬታ ያስነሳ ኮንተንት የሰራቸው አርቲስት ገነት ንጋቱ በይፋ ኢትዮጵያውያንን ይቅርታ መጠየቋል። በዋግ ህምራ ዞን ካምፕ ውስጥ በነበሩ ሚሊሻዎች ላይ በተፈጸመ የድሮን ጥቃት ቢያንስ 36 ሰዎች እንደተገደሉ መዘገቡ፣ የትግራይ ጊዜያዊ አስተዳደር የጸለምቲን የተፈናቃዮች የመመለስ ተሞክሮ ውድቅ አድርጎ ግዛቶች ናቸው የሚላቸውን አካባቢዎች ለማስመለስ ቁርጠኛ እንደሆነ መገለጹ፣ እንዲሁም በሰሜን ሸዋ ዞን ጫንጮ ከተማ በደረሰ የትራፊክ አደጋ የ15 ሰዎች ህይወት ማለፉንና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃዎችን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውን ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ የትናንቱ ህወሓት ዛሬ የለችም ነገም አትመጣም ሲሉ የህወሓት የቁጥጥር ኮሚሽን ሊቀመንበር የነበሩት ተክለ ብርሃን አርአያ ተናግረዋል። ነባር ታጋዩ በፓርቲ ውስጥ ከማዕከላዊ ኮሚቴ እስከ ቁጥጥር ኮሚሽን ሊቀመንበር ለአመታት በኃላፊነት ነበሩ። ሀቀኛ ከሙስናና አድሏዊ አሰራር የጸዱ ናቸው ተብሎ በትግል ጓዶቻቸው የሚወደሱት ታጋዩ ከሁለት ዓመታት በፊት የተካሄደውንና የህወሓትን አመራር ለሁለት ቡድን ከፍሎ ክፉኛ ያዳከመው 14ኛ ጉባኤ ህገወጥ ነው ብለው በመቃወም ፓርቲውንና ስልጣናቸውን ለቀዋል። ታጋይ ተክለ ብርሃን አርአያ ጥር 6 ቀን 2016 ዓ.ም ላንዳ ሪፖርት ከተባለ ሚዲያ ጋር ህወሓትን አስመልክተው በሰጡት ከአንድ ሰዓት በላይ ርዝማኔ ባለው ቃለ መጠይቃቸው ህወሓት በተለይ ከ1993 ዓ.ም የመሪነት መከፋፈል ወዲህ የዓላማ ጥራት ችግር ያጋጠመውና መዳከም የጀመረ ነው ብለዋል። ላለፉት 25 ዓመታትም ሰብአዊ ሀብቱ የተበተነ ፓርቲ ነው ሲሉ ገልጸዋል። በተጨማሪም አመራርና ባሉ በኪራይ ሰብሳቢነትና ሙስና መዘፈቅ ከጀመሩ ቆይተዋል በማለትም ተናግረዋል። አዲስ ተተኪ ሀሳብ የሌለው በኔትወርክና ጥቅም የተሳሰረ ልል መሪነት ነው ያለው። የአሁኑ ህወሓት ስትራቴጂክ አመራር የለውም። ስትራቴጂክ አመራር የሌለው ፓርቲ ደግሞ ፓርቲ ሆኖ አይቀጥልም በማለትም ተናግረዋል። የግል ጥቅም እንጂ የዓላማ አንድነት ያላሰባሰበው አመራር ቡድኖችን እየፈጠረ አንዱ ሌላውን እያሳደደ እየበላ ፓርቲውን ወደማይድንበት ደረጃ አድርሶታል በማለትም ገልጸዋል። ለ60 ቀናት ተሰብስበው ከመጨቃጨቅ ባሻገር የፈጠሩት የአስተሳሰብና የአመራር አንድነት አልነበረም በማለትም ገልጸዋል። በመጨረሻም አንዱ ቡድን ሌላውን ቡድን ገፍትሮ ነሐሴ 2016 ዓ.ም የቁጥጥር ኮሚሽን ያልደገፈውና ያልተቀበለው ጉባኤ እንዳካሄደም ገልጸዋል። ጉባኤው ህወሓት ወደ 4 ቡድን መከፋፈል ያዋለደ እንደሆነ አክለዋል። አንዱ ቡድን ስምረት፣ ሌላው ወለዶ የሚባሉ ፓርቲዎችን እንደ መሰረትና የተቀሩት ህወሓትን የሚሉት ደግሞ ለሁለት ቡድን ተከፋፍለው ውስጥ ለውስጥ እየተባሉ ነው በማለትም ተናግረዋል። ደብረ ጽዮንና ጌታቸው ህወሓት በማዳከም ታሪክ ይጠይቃቸዋል። የትናንቱ ህወሓት ዛሬ የለችም ነገም አትመጣም በማለትም ተናግረዋል። ዛሬ ያለው ህወሓት ስርዓትና መርህ አልባ ነው። ለአሁኑ መድረክ የሚዋጅ ህወሓት የለም። ስለ ግሉ ጥቅም እንጂ ስለ ህወሓት ጥንካሬ የሚጨነቅ አመራር የለም በማለትም አክለዋል። በተጨማሪም የአሁኑ አጀንዳ ትግራይ እንዴት መዳን አለባት እንጂ ህወሓት እንዴት መዳን አለበት አይደለም መሆን የሚገባው በማለትም ተናግረዋል። ውይይትንና ስርዓትን ማስቀደምን ያስፈልጋል። የተለያዩ አመለካከቶች የሚያስተናግድ አቃፊ መንግስት ማቋቋም ያስፈልጋል በማለትም አክለዋል። የፖለቲካ የስህበት ማዕከሉ ፓርቲዎች ሳይሆን መንግስት ስለማጠናከር መሆን አለበትም ሲሉ ተናግረዋል። ምርጫ መካሄድና አለመካሄድ የህዝብ እንጂ የፓርቲዎች መብት አይደለም። ህዝብ ለምርጫ ይዘጋጃል። ፓርቲዎች የሚያወዳድራቸው ሀሳብና እጩ ያቀርባሉ። እኔ የሌለውበት ምርጫ አይካሄድም የሚለው አይሰራም። ለምርጫ ምቹና አስቻይ ሁኔታ መፈጠር አለበት። ትግራይ በህዝብ ምርጫ የቆመ ሲቪል መንግስትና አስተዳደር ያስፈልጋታል በማለትም ነባሩ ታጋይ ተክለ ብርሃን አርአያ መልእክታቸውን አስተላልፈዋል። ይህ በእንዲህ እንዳለም የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጀነራል ታደሰ ወረደ ተፈናቃዮችን ወደ ጸለምቲ የመመለስ ተሞክሮን ውድቅ አድርገዋል። ፕሬዚዳንቱ በጸለምቲ የተሞከረውን ተፈናቃዮች የመመለስ ሂደት ከታሰበው ተቃራኒ ውጤት የሚያመጣ ሲሉ በመግለጽ አካሄዱ በሌሎች አካባቢዎች ሊደገም እንደማይገባም አስጠንቅቀዋል። በሽረ እንዳስላሴ ከተማ ጥር 7 ቀን በተከበረው ዓመታዊው ስላሴ ክብረ በዓል ላይ ተገኝተው ንግግር ያደረጉት ሌተናል ጀነራል ታደሰ በጸለምቲ የታየው ተሞክሮ ትግራይን ለጉዳት እየዳረገ ያለ ቅድ መሆኑን መግለጻቸውን የክልሉ መገናኛ ብዙሃን ዘግበዋል። ሌተናል ጀነራል ታደሰ በንግግራቸው እንደገለጹት የጊዜያዊ አስተዳደሩ ዋነኛ ቅድሚያ የሚሰጣቸው ጉዳዮች ተፈናቃዮችን ወደ ቀያቸው መመለስና የትግራይ ግዛቶች ናቸው ያሏቸውን አካባቢ
አካባቢዎች ወደ ነበሩበት መመለስ ናቸው። እነዚህን ችግሮች በሰላማዊ መንገድ ለመፍታት ቁርጠኛ መሆናቸው የገለጹት ፕሬዚዳንቱ ነገር ግን ሰላም በተፈናቀሉ ማህበረሰቦች ወይም እስካሁን በቁጥጥር ስር ባሉ አካባቢዎች መስዋዕትነት ሊመጣ እንደማይችል አስጠንቅቀዋል። ወደ ቀጣዩ መረጃችን ስናልፍ በትናንትናው ዕለት ከዚህ ዓለም በሞት የተለየው ተወዳጁ አርቲስት ነጻነት ወርቅነህ አስመልክቶ ዝርዝር መረጃዎችን እዝራ እጅጉና ሳራ አህመድ አጠናክረውታል። እዝራና ሳራ ያጠናቀሩትን መረጃም እንደሚከተለው አቅርበንላቸዋል። የኪነ ጥበብ ባለሙያ ነጻነት ወርቅነህ እምሩ የካቲት 10 ቀን 1974 ዓ.ም ከአባቱ ከአቶ ወርቅነህ እምሩና ከእናቱ ከወይዘሮ ምናለሸዋ ይፍሩ በአዲስ አበባ ከተማ በፖሊስ ሆስፒታል ተወልዷል። ለቤተሰቡ አራተኛ ልጅ ሲሆን 3 ወንድሞችና አንድ እህት በነበረው ቤተሰብ ውስጥ በኡራኤል ሰፈር እንዳደገ ይነገራል። የመጀመሪያ ትምህርቱን በአስፋ ወሰን የመጀመሪያ ደረጃ ትምህርት ቤት የተማረ ሲሆን እስከ 7ኛ ክፍል ባለው የልጅነትና የትምህርት ቤት ቆይታው ለኪነ ጥበብ የተለየ ፍቅር አልነበረው። የ8ኛ ክፍል ተማሪ ያለ የጉሊቷ እናት የሚል ቲያትር ላይ የሴት ገጸ ባህሪ ይዞ መተወኑ ይነገራል። የሁለተኛ ደረጃ ትምህርቱን ምስራቅ አጠቃላይ ሁለተኛ ደረጃ ትምህርት ቤት ተከታትሏል። የ16 ዓመት ልጅ እያለ ከኡራኤል መርካቶ ድረስ በእግሩ እየተመላለሰ ዩኒቲ የቲያትር ክበብን እንደተቀላቀለ ቲያትር መስራት መጀመሩም ይነገራል። የዩኒቲ ክለብ መፍረስ ቀጣዩ የነጻነት መዳረሻ የሩሲያ ባህል ማዕከል ወይም ፑሽኪን አዳራሽ እንዲሆን አደረገው። በፑሽኪን ቆይታውም በግጥሞች በወጎች መካከል የሚተላለፉ የተመልካችን ቀልብ የሚይዙ የ30 ደቂቃ ድራማዎችን ሰርተዋል። በፑሽኪን ቆይታው ፍሬሽማን የሚለውን ድርሰቱን በ40 ደቂቃ የሚያልቅ ድራማ አድርጎ ሰርቶትም ነበር። በኋላም ቲያትሩን አሻሽሎ ከአዳነች ወልደ ገብርኤል ጋር መስራቱ አይዘነጋም። ነጻነት በአንድ በኩል ፍሬሽማንን ፑሽኪን እያሳየ የመጨረሻ ኃጢአት የሚል በቀበሌ አዳራሽ ውስጥ የተሰራ ቲያትርም አሳይቷል። በፑሽኪን በነበረው ቆይታ ላይ አብረውት ከሰሩት ተዋናዮች መካከልም ኢሳያስ አስራት ስለ ነጻነት የትወና አቅም ይህንን ብሏል። እኔ ስለ ነጽ መሰክራለሁ፣ የሚሰራውን ገና ሲወጥነው ያውቋል። ፑሽኪን በነበርንበት ወቅት እኔም እርሱም ተውኔት እንጽፋለን፣ እናዘጋጃለን፣ እንተውናለን። ፉክክር ነበር በመሃላችን። ነጽ ግን ይለያል። አድምቶ መስራትና በዚያው መጠንከርና ግቡን መምታት ያውቅበታል በማለትም መስክሯል። ነዋሪነቱን በካናዳ ያደረገው ገዛኸኝ መኮንን ሲናገር ደግሞ ለመጀመሪያ ጊዜ በፑሽኪን ማዕከል መድረክ በግጥም መሃል በሚያቀርባቸው አጫጭር ተውኔቶች ላይ ነበር ኤክስትራ ኦርዲናሪ የሆነ ችሎታ እንዳለው ያስመሰከረው። እኔና ወዳጅ ሚሊዮን አየለ በጋራ ጽፈን ባዘጋጀነው ፌስታል የተሰኘች የ5 ደቂቃ ድራማ ላይ ካስት ስናደርገው ከሙናዬ መንበሩ ጋር እንዴት በልዩ ሁኔታ እንደተጫወተው አሁንም አይረሳኝም ብሏል። ከዚያ በኋላ በጣም በርካታ ፊልሞች ላይ በመተወን አቅሙን አሳይቷል በማለትም ምስክርነትን ሰጥቷል። ነጻነት ወርቅነህ በይቅርታ ምሽት በማዘጋጃ ቤት ቲያትር ለመጀመሪያ ጊዜ በቲያትር ቤት ደረጃ የሰራው የቲያትር ስራ ሲሆን በመቀጠልም በብሔራዊ ቲያትር ካብለ ካብ የሚባል ቲያትር ላይ የተወና ብቃቱን አሳይቷል። የዳዊት እንዚራ፣ ፍሬሽማን፣ የጓሮ ጌታ፣ የብሩክታዊት ስጦታ የተባሉ ቲያትሮች የሰራ ሲሆን ፍሬሽማን የራሱ ድርሰትና በህዝብ ዘንድም ከፍተኛ ተቀባይነት ያገኘበት ስራው ነው። በኢትዮጵያ ቴሌቪዥን ሲተላለፍ በነበረው ስንቅ ፕሮግራም ላይ ባለቤትነቱ የአለልኝ መኳንንትና የጥላውን ዘውገ ፕሮግራም ላይ በድርሰት በአዘጋጅነት በዳይሬክተርነት እንዲሁም በተዋናይነት ሰርቷል። ጥላውን ዘውገ ስለ ነጻነት ሲመሰክር ነጻነት ከትወና ባሻገር የማዘጋጀት ችሎታም ስለነበረው ድራማዎችን እንዲያዘጋጅ እድልን ሰጠው ነበር ብሏል። በአዲስ አበባ ከተማ መስተዳድር ቴሌቪዥን በሚተላለፈው መስኮት በተሰኘ የ5 ደቂቃ ድራማዎች ላይ በበርካታ ድርሰቶች ላይ የነጻነትን አሻራ ማግኘት ይቻላል። በሬዲዮ ድራማዎች ላይ በድርሰት በኢትዮጵያና ሬዲዮ እንዲሁም በኤፍኤም 97.1 ተሳትፏል። የመጀመሪያ ፊልሙ የማይደረስበት የሚለው ሲሆን ኪሳራ ላይ የጣለው ፊልም ሲሆን ከዚያ በኋላ ኤፍቢአይ 1 2 3 የአንቹ ሌባ 1 2 ሚስተር ኤክስ፣ ባለቀለም ህልሞች፣ ስለማይዘነጋ ውለታ፣ እድል 20 የተሰኙ ፊልሞች የሰራ ሲሆን ኤፍቢአይ 1 2 3 ፊልም ደራሲ እሱ ሲሆን በባለቀለም ህልሞች ላይ በዳይሬክቲንግ እንዲሁም በሚስተር ኤክስ ፊልም ላይ በድርሰት ተሳትፏል። በህዝብ ዘንድ በባለቀለም ህልሞች፣ በአንቹ ሌባ እንዲሁም በኤፍቢአይ ፊልሞች የተለየ አድናቆትና ተወዳጅነት ሊያገኝ ችሏል። ነጻነት ደራሲ፣ ተዋናይ፣ ዳይሬክተር ብቻ አልነበረም፣ ጎበዝ የቴሌቪዥን ፕሮግራም አቅራቢም ጭምር እንጂ። በተለይ በኢቢኤስ ቴሌቪዥን በሚተላለፈው የቤተሰብ ጨዋታ በየፕሮግራሙ አዳዲስ ቃና እየጨመረ ለአመታት ፕሮግራሙ በህዝብ ልብ ውስጥ እንደተወደደ እንዲሁም ሳይሰለች እንዲታይ አስችሎታል። ከቴሌቪዥን ፕሮግራም አቅራቢነቱ በተጨማሪ የተለያዩ ማስታወቂያዎችን እንዲሁም መድረኮችን መልእክታቸውን ሳያጡ በሳቅ እንዲታጀቡ አድርጎ ማቅረብ ላይም የሚደርስበት የለም። በአጠቃላይ ነጻነት የዘርፈ ብዙ ሙያ ባለቤት ነበር ማለት ያስችላል። ነጻነት ወርቅነህ ሌሎች ሲደሰቱ ከማንም በላይ ይደሰታል። በበርካታ ችግሮች ቢያልፍም ሳቅ ከምንም በላይ መድኃኒት ነው በሚለው አስተሳሰቡ ለአመታት ዘልቋል። አብረውት ለሚሰሩ የኪነ ጥበብ ባለሙያዎች ልዩ ክብር ያለው ነጻነት ለሰዎች በመድረስ የሚያምን በሰዎች የደስታና የሀዘን ጊዜም ቀድሞ የሚገኝ መሆኑን የቅርቦቹ ይመሰክራሉ። ነጻነት ወርቅነህ ከንጹህ ዘር በላይ
ጋር ትዳር የመሰረተ ሲሆን የ3 ልጆች አባት ነው። ልጆቹም የ18 የ15 እና የ9 ዓመት እድሜ ሲኖራቸው የመጀመሪያ ልጁ ኦራገን ስቴት ዩኒቨርሲቲ ነጻ የትምህርት እድል አግኝቶ እየተማረ እንደሆነ፣ ሁለተኛ ልጁ የሁለተኛ ደረጃ ትምህርት መከታተል እንደጀመረች እንዲሁም የመጨረሻዋ ለፒያኖ ፍቅር እንዳላት ከወራት በፊት ገልጾ ነበር። ነጻነት ወርቅነህ አርብ ጥር 8 ቀን 2018 ዓ.ም 44ኛ ዓመቱን ሊይዝ 30 ቀናት ሲቀረው ከዚህ ዓለም ድካም በትናንትናው ዕለት አርፏል። በተያያዘ መረጃ ታዲያ አርቲስት ገነት ንጋቱ በይፋ የኢትዮጵያን ሕዝብ ይቅርታ ጠይቃለች። በትናንትናው ዕለት በአርቲስት ነጻነት ወርቅነህ ህልፈት የተሰማኝን ጥልቅ ሐዘን ገልጬ ዜና መስራቴ ይታወቃል። በዚህ ቪዲዮ ላይ ከወዳጅና ጓደኛ የኮሜዲያን ደረጃ ኃይሌ ጋር ያደረኩትን የስልክ ልውውጥ አካትቼዋለሁ። የእሱን ሀሳብ ጨምሮ ማካተቴ መላው የኢትዮጵያን ሕዝብ ቅር አሰኝቷል። ቅሬታውም ተገቢ ነው ብዬ ስላመንኩ መላው የኢትዮጵያ ሕዝብና አድናቂዎቼን ይቅርታ ለመጠየቅ እወዳለሁ። በድጋሚ እጅግ የምወደው ወንድሜ አርቲስት ነጻነት ወርቅነህ ህልፈት የተሰማኝን ጥልቅ ሐዘን በመግለጽ ለቤተሰቦቹ፣ ለወዳጆቹ፣ ለመላው አድናቂዎቹ መጽናናትን እመኛለሁ። ነፍሱን በአጸደ ገነት ያኑሩልን በማለትም አርቲስት ገነት ንጋቱ የይቅርታ መልእክት አስተላልፋለች። ወደ ቀጣዩ መረጃችን ስናልፍ ከ2 ዓመት በላይ በእስር ላይ የምትገኘው መምህርት መስከረም አበራ አይኗ በጽኑ መታመሙን ጠበቃዋ ሰለሞን ገዛኸኝ ተናግረዋል። በነ ዶክተር ወንደሰን አሰፋ መዝገብ ተከሳሾች መካከል አንደኛዋ የሆነችው መስከረም ከዚህ ቀደም ምንም አይነት ህመም ገጥሟት የማያውቅ መሆኑን ጠበቃዋ ያስታውሳሉ። ነገር ግን ከቅርብ ጊዜ ወዲህ አይኗ እጅጉን መታመሙን ጠቅሰዋል። ይሁንና ካለፈው 1 ወር ጀምሮ አይኗ ይቀላል፣ በጣም ስጋው ይታያል፣ ያማት ነበር፣ እንድትታከም ፍርድ ቤቱን ጠይቄ ሄዳ ተመርምራ ነበር በማለትም የጤና ክትትሉን አስታውሰዋል። በኋላም ሁለተኛ ምርመራ ማድረጓን ያውሳሉ። ጠበቃ ሰለሞን ከትራንት በስቲያ ሐሙስ ቃሊቲ ማረሚያ ቤት በመሄድ መምህሯን በአካል አግኝቷታል። ከዚህ ቀደም አንድ አይናቸውን ብቻ ቢሆንም ሲያገኟት ግን ሁለቱንም እንዳመማት ይመለከታሉ። ሁለቱም አይኖቿ ታመዋል፣ ከፍተኛ ስቃይ ውስጥ ያለችው ያሉት ሰለሞን ከዚያም ትናንት አርብ በአስቸኳይ ፍርድ ቤት ትሄዳለች። የፍርድ ቤቱ የመሃል ዳኛም ያለ ምንም ማወላወል በፍጥነት ትታከም የሚል ትዕዛዝ ሰጥተው ነበር። ነገር ግን የትዕዛዙ ወረቀት ሳይወጣ ቀርቷል ብለዋል። እናም ዛሬ ቅዳሜ ነገ እሁድ ሰኞም በዓል በመሆኑ መምህርት መስከረም አስቸኳይ ሕክምና የማግኘቷ ነገር አጣብቂኝ ውስጥ መግባቱን አመልክተዋል። ይህ በእንዲህ እንዳለ የህዝብ ተወካዮች ምክር ቤት አባሉን አቶ ክርስቲያን ታደለን ጨምሮ በእነ ዮሐንስ ባያለው የሽብር ወንጀል ክስ የተመሰረተባቸው ተጠርጣሪዎች በግል ስልካቸው ያደረጓቸው የድምፅ ልውውጦች ያለ ፍርድ ቤት ትዕዛዝ መጠለፉን ጉዳያቸውን ለሚመለከተው ችሎት አስታውቀዋል። ተከሳሾቹ በአቃቢ ሕግ በማስረጃነት የቀረበው የድምፅ ልውውጥ በህጉ መሰረት ስለመፈጸሙ እንዲረጋገጥላቸው አቤት ብለዋል። በአማራ ክልል ካለው የጸጥታ መደፍረስ ጋር በተያያዘ በእነ አቶ ዮሐንስ ባያለው መዝገብ ስር የሽብር ወንጀል ክስ የተመሰረተባቸው ተከሳሾች ብዛት 52 ተከሳሾች ናቸው። አቃቢ ሕግ በተጠርጣሪዎቹ ላይ የመሰረተውን የሽብር ክስ ያስረዱኛል በሚል የሰው ምስክሮች፣ የሰነድ ማስረጃ፣ የቪዲዮ ኦዲዮና ሰነድ ማስረጃዎችን በፍላሽ አካተተ ገላጭ እንዲሁም የኤግዚቢት ማስረጃዎችን ጉዳዩን ለሚመለከተው ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የጸረ ሽብርና ህገ መንግስታዊ ጉዳዮች ችሎት አቅርቧል። በተከሳሾቹ ላይ የቀረቡ የሰው ምስክሮችን ቃል አዳምጦ የጨረሰው ችሎቱ አቃቢ ሕግ ባቀረባቸው በሰነድ ማስረጃዎች ላይ ተጠርጣሪዎቹ አስተያየት እንዲሰጡ ለትናንት አርብ ጥር 8 ቀን 2018 ዓ.ም ቀጠሮ ሰጥቶ ነበር። አቃቢ ሕግ በማስረጃነት ካቀረባቸው መካከልም የተከሳሾች የስልክ ልውውጥ እንደሚገኝበት የጠቀሱት ተከሳሾቹ የዜጎችን የግል ስልክ ልውውጥ መጥለፍ የሚቻለው በፍርድ ቤት ትዕዛዝ ብቻ መሆኑን ለችሎቱ ገልጸዋል። አቃቢ ሕግ ባቀረበው የክስ ፋይል ላይ በማስረጃነት የተያያዘው የተከሳሾች የስልክ ግንኙነት ጠለፋ በፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎትን በማስፈቀድ የተደረገ መሆኑንም አመልክቷል። ወደ ቀጣዩ መረጃችን ስናልፍ በአማራ ክልል ዋግምራ ብሔረሰብ አስተዳደር ስብሰባ ላይ በነበሩ የሚሊሻ አባላት ላይ በተፈጸመ የድሮን ጥቃት ቢያንስ 36 ሰዎች መገደላቸውን አንድ የሳህላ ሰየምት ወረዳ አመራር፣ የጤና ባለሙያና ነዋሪዎች መናገራቸውን ቢቢሲ ዘግቧል። በጥቃቱ 16 ሰዎች ጉዳት እንደደረሰባቸው እንዲሁም ካምፑና በውስጡ የነበሩ የጦር መሳሪያዎች እንደወደሙ የወረዳ አመራሩ አስታውቀዋል። በአካባቢው የሚገኙ የመከላከያ ሰራዊት አዛዦች ጥቃቱ የተፈጸመው በስህተት እንደሆነ መናገራቸውንም የወረዳ አመራሩና ነዋሪዎች ገልጸዋል። ሐሙስ ጥር 7 ቀን 2018 ዓ.ም ጠዋት ላይ የድሮን ጥቃት የተፈጸመው በዋግምራ ብሔረሰብ አስተዳደር ሳህላ ሰየምት ወረዳ በሚገኝ የሚሊሻዎች ካምፕ ላይ እንደሆነ ቢቢሲ ያነጋገራቸው 5 ምንጮች ተናግረዋል። የወረዳው ማዕከል ከሆነችው መሻሃ ንዑስ ከተማ ወጣ ብሎ ሰፋ ድልድይ በተባለ አካባቢ የሚገኘው ይህ ካምፕ ከትግራይ ጦርነት አንስቶ የሚሊሻዎች ማዕከል ሆኖ ሲያገለግል መቆየቱን ነዋሪዎቹ አስረድተዋል። ቢቢሲ በአካባቢው ስለደረሰው ጥቃት የመከላከያ ሰራዊትን አስተያየት ለማካተት ያደረገው ጥረትም አልተሳካም። ስለተፈጸመው ጥቃት መረጃ እንደሌላቸው የገለጹት የመከላከያ ሰራዊት የኮሚኒኬሽን ክፍል ኃላፊ ኮሎኔል ቢረሳው ሽፈራው ከሚመለከታቸው የበላይ አካላት መረጃ አሰባስበው ምላሽ እንደሚሰጡም ተናግረዋል።
ወደ ቀጣዩ መረጃችን ስናልፍ የአሜሪካ ፕሬዚዳንት ዶናልድ ትራምፕ ግብጽ ከኢትዮጵያ ጋር በህዳሴ ግድብ ዙሪያ የገባችበትን ውዝግብ ለመፍታት ዳግም ለማደራደር ፍላጎት እንዳላቸው ገልጸዋል። ዶናልድ ትራምፕ ለግብጹ ፕሬዚዳንት አብዱል ፈታህ አልሲሲ በጻፉት ደብዳቤ ላይ አገራቸው በህዳሴ ግድብ ዙሪያ የጀመረችውን የማሸማገል ጥረት መቀጠል እንደምትፈልግ ገልጸዋል። ፕሬዚዳንቱ አርብ ጥር 8 ቀን 2018 ዓ.ም በጻፉት ደብዳቤ ላይ ፕሬዚዳንት አብዱል ፈታህ አልሲሲ በእስራኤልና በሐማስ መካከል የተኩስ አቁም እንዲደረስ ለሰጡት ውጤታማ አመራር አድንቀዋል። ግብጽ ከመስከረም 26 ቀን 2016 ዓ.ም በኋላ በእስራኤልና በሐማስ መካከል የተቀሰቀሰውን ግጭት ተከትሎ የቀጠናው ደህንነትና ሰብአዊ ቀውስን በመፍታት በኩል ለነበራት ሚና ምስጋናቸውን ገልጸዋል። ፕሬዚዳንት ትራምፕ ባለን የግል ወዳጅነት መንፈስና አሜሪካ ለግብጽ ህዝብ ሰላምና ደህንነት ባላት ቁርጠኝነት በህዝብና በኢትዮጵያ መካከል ያለውን የአባይ ውሃ መጋራት ጥያቄ ለአንዴና ለመጨረሻ ጊዜ በኃላፊነት መንፈስ ለመፍታትም አደራዳሪነቷን ዳግም ለመጀመር ዝግጁ ነኝ ሲሉ ትራምፕ በደብዳቤው ላይ አስፍረዋል። ኢትዮጵያ በአባይ ወንዝ ላይ የህዳሴ ግድብ ግንባታን ከጀመረችበት ጊዜ አንስቶ ከሱዳንና ግብጽ ጋር አለመግባባት ውስጥ ቆይታለች። ግብጽ፣ ኢትዮጵያና ሱዳን ላለፉት 14 ዓመታት በአባይ ወንዝ ጉዳይ ላይ ከስምምነት ለመድረስ ሲደራደሩ የነበረ ቢሆንም እስካሁን ሶስቱንም ሀገራት የሚያስማማ ሁሉን አቀፍ መግባባት ላይ መድረስ አልተቻለም። ኢትዮጵያ ባለፈው ዓመት መጨረሻ ላይ አጠናቃ ያስመረቀችው ታላቁ የህዳሴ ግድብ ከ5000 ሜጋዋት በላይ የኤሌክትሪክ ኃይል ያመነጫል። ትራምፕ በመጀመሪያው የስልጣን ዘመናቸው በህዳሴ ግድብ ዙሪያ ሶስቱን ሀገራት ማደራደር ጀምረው ተከታታይ ውይይት የተደረገ ቢሆንም በወሳኝ ነጥቦች ላይ ከስምምነት ሳይደረስ መቅረቱ ይታወሳል። ፕሬዚዳንት ትራምፕ አሁን በጻፉት ደብዳቤ ላይ አገራቸው በህዳሴ ግድብ ዙሪያ ለበርካታ ዓመታት ባለመግባባት ውስጥ የቆዩትን ሀገራት ጉዳይ ለመፍታት ያላትን ፍላጎት በመግለጽ በዚህ ቀጠና የትኛውም ሀገር የአባይን ውድ ሀብት በተናጠል መቆጣጠርና በሂደቱ ጎረቤቶቹን መበደል የለበትም ሲሉ አስፍረዋል። ትራምፕ በማህበራዊ ሚዲያ ገጻቸው ላይ ባጋሩት በዚህ ደብዳቤ ላይ ቡድኔና እኔ የአባይ ወንዝ ለግብጽና ለህዝቧ ያለውን ጥቅም እንረዳለን ብለዋል። ትራምፕ በደብዳቤያቸው ላይ ትክክለኛ በሆነ ቴክኒካዊ እውቀት፣ ፍትሐዊና ግልጽ ድርድር እንዲሁም አሜሪካ በሚኖራት ጠንካራ የቁጥጥርና የማስተባበር ሚና ከሁሉም የአባይ ተፋሰስ ሀገራት ጋር ዘላቂ ስምምነት ላይ መድረስ እንደምንችል አምናለሁ ሲሉ ያላቸውን ተስፋም ገልጸዋል። አክለውም በድርቅና ለረዥም ጊዜ በተራዘመ ደረቅ ዓመታት ወቅት ለግብጽና ለሱዳን ሊገመት የሚችል ውሃ እንዲለቀቅ እንዲሁም ኢትዮጵያ ከፍተኛ መጠን ያለው የኤሌክትሪክ ኃይል እንድታመነጭ ያስችላል፣ የተወሰነውም ለግብጽና ለሱዳን ሊቀርብ ወይም ሊሸጥ ይችላሉ ሲሉ ተናግረዋል። የአሜሪካው ፕሬዚዳንት የህዳሴው ግድብ አለመግባባት ዘላቂ ከሆነ ቀጠናዊ መረጋጋት ጋር በተያያዘ ከፍተኛ ትኩረት የሚሰጡት ጉዳይ መሆኑንም በደብዳቤያቸው ላይ ጠቅሰዋል። ለፕሬዚዳንት አልሲሲ የተጻፈው ይህ ደብዳቤ ለኢትዮጵያው ፕሬዚዳንት ታዬ አጽቀሥላሴ፣ ለሱዳኑ አብዱል ፈታህ አልቡርሃን እንዲሁም በቀጠናው ላይ ከፍተኛ ተጽዕኖ ላላቸው የሳዑዲው ልዑል መሐመድ ቢን ሰልማን እና የዩናይትድ አረብ ኤሚሬትስ ፕሬዚዳንት መሐመድ ቢን ዛይድ ተልኳል። ይህ በእንዲህ እንዳለም አሜሪካ ሁለቱን ሀገራት ማደራደር መቼ እንደምትጀምር በደብዳቤው ላይ የተገለጸ ነገር የለም። ደብዳቤውን በተመለከተም የግብጽም ሆነ የኢትዮጵያ መንግስታት እስካሁን ድረስ በይፋ ያሉት ነገር የለም። ወደ መጨረሻው መረጃችን ስናልፍ በኦሮሚያ ክልል ሰሜን ሸዋ ዞን ጫንጮ ከተማ ትናንት ጥር 8 ቀን 2018 ዓ.ም ከሰዓት በኋላ በደረሰ የትራፊክ አደጋ የ15 ሰዎች ህይወት ማለፉን የጫንጮ ከተማ ፖሊስ ጽህፈት ቤት አስታውቋል። አደጋው የተከሰተው በከተማዋ ልዩ ስሙ ለገሌንጫ ተብሎ በሚጠራው አካባቢ ሲሆን አንድ ከባድ የጭነት ተሽከርካሪ ከህዝብ ማመላለሻ አውቶቡስና ከባጃጅ ጋር በመጋጨቱ መሆኑ ተገልጿል። በአደጋው የህዝብ ማመላለሻ ተሽከርካሪ ውስጥ የነበሩ አሽከርካሪውንና ረዳቱን ጨምሮ በአጠቃላይ የ15 ሰዎች ህይወት አልፏል። በተጨማሪም በ3 ሰዎች ላይ ከባድ በ4 ሰዎች ላይ ደግሞ ቀላል የአካል ጉዳት መድረሱ ታውቋል። የጫንጮ ከተማ አስተዳደር ፖሊስ ጽህፈት ቤት የትራፊክ ደህንነት ቁጥጥር ኃላፊ ዋና ኢንስፔክተር ግዛው ተሾመ እንደገለጹት ጉዳት የደረሰባቸው ወገኖች በአሁኑ ሰዓት በጫንጮ ሆስፒታል የህክምና እርዳታ እየተደረገላቸው ይገኛል። የአደጋው መንስኤ ከተፈቀደው ፍጥነት በላይ ማሽከርከር እንደሆነ ተገልጿል።